በሶፊት የታየውብን ልብሴ አንተነ ግርማ ሞገሴ ትእዛዝህን ልኬትቼ ያልታዘዝኩትን በልቼ አፍረት ይዞኛል ደረስክልኝ አክብሬ ከሰጠኸኝ ይህችን ዕለት ከሆንክልኝ ማዕረጌ ልገኝልህ ደጋግሜ ላገልግልህ አደግድጌ በደሌን የከለልከው ኃጢአቴን የሰወርከው በሰው ፊት የታየውብህ ልብሴ አንተነ ግርማ ሞገሴ በሰው ፊት የታየውብህ ልብሴ አንተነ ግርማ ሞገሴ እረኛ ነህ መልካም አባት የምትመራኝ ወደ ጋሻ ሆንከኝ አለታማ አብሰህ የዓይኔን እንባ ከሰጠህ መታል እንዴት አመሸህ? እንደ ሁልጊዜው እንደተለመደ እግዚአብሔር ይመስገን። ስለሆነ ሁሉ አንተም በሰላም ላይ ስለገባ ጭምር። በቃሽ እባክሽ፣ የተለመደ ወሬሽን አትጀምሪ። ይልቅ አንድ ሀሳብ ይዤ መጥቻለሁ። እንድትተባበረኝና ትዳራችን በደስታ በአዲስ መንፈስ እንዲጀምር ነው የምፈልገው። በጣም ደስ ይለኛል። እኔም እንዲህ ለአዲስ ሀሳብ እንድትነሳሳና ራስ እንድትለውስ ስሜኝ ነበር። ተመስገን። እና ምንድነው ሀሳብ? ምን መሰለሽ፣ ሰሞኑን አንድ መነጋገሪያ የሆነ የተቃዋሚ እምነት መምህር ጋር እንዳለን ማለት የትንቢት ተናጋሪ ነው። የሰራነው ኃጢአት ካለ እሱ ጋር ንስሐ እንገባለን። እሱ ጋር አንድ ሳምንት አረፍ ብለን ቆይተን ወደ ቤታችን እንመለሳለን። ያኔ ደስታ በደስታ ልጅ በልጅ ሀብት በሀብት እግዚአብሔር ያደርገናል። ይህን የተሻለ ያልከው ሀሳብ እና እንደዚህ እንድንቀጥል ነው የምትፈልጊው? ማነው ይህን የተሻለ ሀሳብ ነው ብሎ የነገረ? ሶስና። ብሩክ፣ አንተ እኮ የራሴ የከበረ እምነት አለ። ጉድለትህን ቀርበ ለአምላክ በእምነት ሳትናገር የጎረቤት እምነትና ህይወት ለምን ትናፍቃለህ? እነሱ ጋር የምትቆይበትን ቀናት ገዳም ብትቆይ፣ ለሱ የምትናገረውን ኃጢአት ለካህን ብትናገር፣ እሱ የውስጥህን ከሚነግር እግዚአብሔር ቢነግር አይጠቅምህም? አንቺ በቃ እኔ የማመጣው ሀሳብ ምንም አይጥምሽም ማለት ነው? ይሄ አንተ ሀሳብ አይደለማ። ይሄ ያንተን ደካማ ጎን ያወቀ ወገን በድክመትን ለመግባት የፈጠረው ነገር ነው። የራሴ ሀሳብ ነው። የተሻለ ነገር ስለምፈልግ ይሄዳለሁ። እሺ የምትይ ከሆነ ትመጫለሽ፣ ካልሆነ ግን ማንም እንዲያስቆመኝ አልፈልግም። ብሩክ፣ ለስጋ ድሎት ለአይን አምሮ ስትል እግዚአብሔርን ትክዳለህ? እርሻለሁ። እኔ ግን አልጨረስኩም። ፊቱ ቀርባ አምላክህን መች ለምን ሆኖ በእግዚአብሔር ተስፋ ቆርጣ አቋራጭ መንገድ የምትፈልገው? ያንተ ሀሳብ እንጂ ቤት መሽ ጎሎብህ ነው ለራስ ሀሳብ ከአባት ቤት የምትኮበልለው። ድንግል ሆይ የአምላክ እናት ነሽና የጓዳይን ማሰሮ ሳይሆን ከባለቤት ልብ የጎደለውን የእግዚአብሔርን የፍቅሩን ኃይል ሙይልኝ። እኔን ደካማ ባሪያውን ስለ ኃጢአትና በደሌ ይቅርታውን ያድለኝ ዘንድ ለምኝልኝ። አሜን።
መሽቷል። በቃ ልሂድ። እውነት ትንሽ ቆይተሽ እራት በልተሽ አትሄጂም? እማ ትጠብቀኛለች። እሷ እኔ ካልገባሁኝ አልበላም። በቃ እሺ፣ በዛው ሰላም በይልኝ። እሺ እሺ። አንድ ነገር ግን ቃል ትገባልኛለህ? ምን? ከቅድስት ቤተክርስቲያን እንዳትወጣ። ምናልባት ያልገቡ ጥያቄዎች ካሉ መምህራኖቹ ቤተክርስቲያን ሂድና ጠይቅ። ትዳርህ ለመጠበቅ ስትል ከእውነተኛ በረት አትውጣም። በዚህ ቆይ ግን ከምን ተነስተሽ ነው እንደዚህ ልትይኝ የቻልሽው? ሁሉም ግልጽና የሚታይ ነው። የምታየው ቻናል ከሚስት ጋር የምትጨቃጨቅበት ሀሳብ፣ ያንተ በእምነት ሙሉ አለመሆን። ብቻ ራስን ጠብቅ። ነፍስን ለነጣቂ አሳልፈ እንዳትሰጣት። አንቺ አትበይም እንዴ? ስትቆይብኝ ጊዜ በላ። እሺ ቻላምስሽ በቃኝ አልኩኝ እኮ በልቻለሁ። ነገ ለመሄድ ወስኛለሁ። ለዓለም የተነጋግረን ይመስል መስሎኝ ምንም የወሰንባቸው ጉዳዮች የሉ። አስቀድሞ ነገር በእኔ ሀሳብና እምነት ለመመራት ወስነ ከገባ በኋላ ያረግዝኩ ሲመስልና መሄጄላትን ብለህ ስታስብ ነው በራስ ሀሳብና መንገድ መሄድ የጀመርኩ። ቆይ አመለ ዝም ብለህ እምነትን ቀይር ይባላል እንዴ? ቀድሞ ነው ወደዚህ ጉዳይ ስንገባ ጥያቄ ሆኖብኝና ያልገቡኝን ነገሮች ልታስረጅኝና ልትመልሽልኝ ቃል ገብተሽልኝ ነበር። ታዲያ የትኛውን ቃል መለሽልኝ? የትንሽ ነገር አስረዳሽኛ? ሌላው ይቅር ያስረዱታል ብለሽ ያመጣሻቸው መምህሮች እንኳን ሊፈትንሽ ነው የቀረበሽ ከማለት ውጪ መልሰኛውን ነገር ሰጥቶሽ አንተና ቃሉን እያጣመምክና ያልሆነውን ሆነ እያልክ መንገድ እየዘጋብኝ ስለሆነ ላውራ ካልቻልኩ። ቆይ የትኛውን መንገድ ነው የዘጋሁብሽ? የቱንስ ቃል ነው ያጣመምኩት? ኢየሱስን እንደ ግል አዳኝ አድርገህ ተቀበል። ይኸውልሽ አመል እኔ ከመጽሐፍ ቅዱስ የተረዳሁት ኢየሱስ ያለ መድኃኒት እንደሆነ ነው። እሱን ጠንቅቄ አውቃለሁም አምናለሁም። አንቺ ለምታወሪው ነገር መጽሐፍ ቅዱስ የማስረጃለሽ? ምን ነው ብቻ ነው ምራፍ እሱን ዋግስታት ለምን ሃይማኖቷን የምትለውጥ መስሏት ነው እንዴ? እንደዛ ነገር አንተ በደንብ አላስረዳሃትም ማለት ነው። የሚገርም ወንድሜ ለኦርቶዶክስ አማኝ ተብሎ ለሚጾሙ ሳይቀር የጾም ምግብ ተዘጋጅቷል። በዛ ላይ ማህተብ ራሱ አታወልቅም። በቃ በጌታ ፊት ሆነ ያሳለፍካቸውን ኃጢያት ሰውን እንዲያስተምር ትናገረዋለህ። ከዛ ከስራት እንድትፈታ ይጸልይልሃል እኮ። እንደዛ ብዬ እየነገርኳት ሰለኩ ነው እንደራስ ነብር ሆና የመጣችብኝ። ወይ ካልሆነ እኔ ሄጄ አስረዳታለሁ። እንደዛማ ቢሆን በምን እድሌ ና። እንዲያውም አሁን እርሷ ጋር ሄደን አውርተናት በዚያው ተያይዘን ቸርች እንሄዳለን። ጥሩ። እንደምን በረታሽ ዳነኝ ሰውነቴ ብትወደኝ እኮ ነው አቤት መድኃኒቴ። ይህችን ዓመት ደግሞ አንተ ብትተወኝ ወዳጄ መውደድ ፍቅር አስለቀሰኝ። ወዳጄ መውደድ ፍቅር አስለቀሰኝ። ጌታ ሆይ በፊት ልቀርብ የማይገባኝ ደካማ ባሪያ መሆኔን አውቃለሁ። ቤቴ እንዳይጎድል ባለቤቴ ካንተ ኮብልሎ እንዳይሄድ እጅጉን ተጨነቄያለሁ። ሁሉን ማድረግ የምትችል የሚሳንህም የሌለ ልዑል እግዚአብሔር ሆይ በወደድካቸውና ባከበርካቸው በቅዱሳን ጻድቃን ሰማዕታት ብለህ ከሁሉ በላይ በመረጥካት እናትህ በድንግል ማርያም ይዤሃለሁ።
ነፍሱን ለነጣቂ አሳልፈህ አትስጣት። ባፈሰስከው ደም በቆረስከው ስጋ ከስም ሁሉ በላይ በሆኑ በኢየሱስ ስም ብለህ ተለመነኝ። መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለም አሜን። የአሕዛብን ፈቃድ ያደረግኩበት ቀን እንደምን ይቆጠር ገብቶ በኔ ዘመን ካወቅኩ ጀምሮ ይቆጠር ዕድሜ ሳላውቅ የኖርኩት የኔ አይደል ጌታዬ ካወቅኩ ጀምሮ ይቆጠር ዕድሜ ሳላውቅ የኖርኩት ሄሎ አባ፣ ይፍቱኝ ይባርኩኝ። እግዚአብሔር ይፍታሽ ወለተ ሰማያት። እንዴት ሰንብተሻል? እግዚአብሔር ይመስገን። ያው ሲጨንቀኝ ሩጬ ወደ እርሶ መደወሌን አላቆምም። እርግጥ ሀሳብሽን ልካፈል ከቻልኩ ነው እንጂ ከእኔ ይልቅ ለሚሰማሽ አምላክ ብታቀሩ የሚሻል ነበር። ለእሱማ ምኑን አስቀራለሁ ብሎ ነው። እንዲያው አንዲት ነገር ገጥማኝ ልመጣና ላማክሮት ደወልኩኝ። እኔ የምችለው ከሆነ ምንም ነገር ልተባበርሽ ዝግጁ ነኝ። እሺ አባቴ፣ አመሰግናለሁ በጣም። ኧረ አይገባም። በጸሎትሽን አታቋርጪ። እኔንም ይምረኝ ዘንድ በጸሎትሽ አስቢ። እሺ በጸሎት ያስቡ። እግዚአብሔር ያስብሽ። በይ እንግዲህ ስትመጪ ደውዪልኝ። እሺ ደውላለሁ። እግዚአብሔር ያክብርልኝ አባ። እና እንዴት ሆነልሽ? ምንም ለውጥ የለም። እኔ ከዚህ በላይ ከሱ ጋር መኖር አልችልም። አመለ ተረጋጊ። ያንቺ መጽናት እሱን ካለበት ክፉ አሰራር ይመልሰዋል። በዛ ላይ አክራሪ ሃይማኖተኛ እንዳልሆነና ጾማቸውንም እንደማይጾም ነግረሽኛል። ስለዚህ ጌታ እንዲረዳሽ እኔ ጸልይልሻለሁ። አንቺም ግን ከስር ከስር እየተከታተልሽ እየሄደበት ያለው ዓላማ ትክክል እንዳልሆነ ልታስረጅ ይገባል። እሱ እንኳን ቢያቀትሽ አእምሮ ላይ ጥያቄ ሊፈጥርበት የሚችል ነገር ጣል አድርጊበት። ምንም ነገር በወሬ ያጣምምብኛል። አመለ ተረጋጊ። አንድ የገባሽበት ህይወት ነው። በዛ ላይ እርግዝና አለ። እንደ ድሮስ ብቻሽን ብትሆኚ አንድ ቦታ ቆይተሽ ወስኖ እንዲመጣ ማድረግ ትችይ ነበር። አሁን ግን ማርገዝሽ በራሱ ነገሩን ውስብስብ ያደርጋል። በላላጣ ምዕራፍ ጋር ደውዬ ትንሽ ጊዜ እንድታስጠጋኝ እጠይቃታለሁ። ካልሆነ ደግሞ ጽንሱን ማስወገድ። ምዕራፍ ደግሞ ከባለቤትሽ የባሰች አክራሪ አይደለች ነች። ባሏ ግን ስስ ነገር ነው። ምናልባት በባሏ በኩል እሷ መመለስ እንችል ይሆናል። እባክሽ ባሏንም ቢሆን ጠፍንገ ይዘዋለች። ሱሲ ወደ ጌታ ለማምጣት ብዙ ሞክራለች። ምናልባት ዛሬ ግን የሚሳካላት ይመስለኛል። ማለትማ ዛሬ ወደ ቸርች ለመሄድ ተቀጣጥሯል። ያው ምዕራፍ ካላስቆመቻቸው ማለት ነው። ወይኔ ሱሲ ብርታቷ እኮ በጌታ እንዴት ደስ እንደሚል። ይሄ ጥሩ አጋጣሚ ነው። ምዕራፍ እንኳን ብትከለክለው ያሰበውን ከማድረግ ወደኋላ እንደማይል ብሩክ ነው አውቀዋለሁ። ይቅርታ አድርጊልኝና አመለ፣ እኔ ግን ጓደኛሽ ምንም አትመቸኝም። አውቃ ጥምም ስትል እንጂ እኮ አንብባ ተገልጦላታል። የጌታ መሆን ግን መሸነፍ መስሎን ይታያል። ግድ የለም ብሩክ ብቻ መስመር ያዝልኝ። እኔም ልሂድና ከኃይሉ ጋር ያለውን ነገር ልጨራርስ። ሰላም ከወረድና ወደ ጌታ ከመጣ መጣ፣ ካልሆነ ግን ምዕራፍ ጋር ደግሞ ትንሽ ጊዜ እንድታስጠጋኝ እጠይቃታለሁ።
ምናልባት በብሩክ ምክንያት እሷም ተመለሰ ቤታቸው ጌታን የምናመልክበት ቤት ይሆናል እኮ። አሜን በይ። አንቺም ሳትሰለቺ ባልሽ ላይ ቃል አውጪበት። የእሱም ነፍስ በጌታ መማረክ አለባት። እሺ ሚኩ፣ የእሱ ነገር እንኳን ድንጋይ ላይ ውሃ ማፍሰስ ነው የሆነብኝ። ቢሆንም ግን እሞክራለሁ። በርቺ፣ ጌታ ይርዳሽ። እንዴት ነሽ ታዲያ? ኑሮ እንዴት ነው? እግዚአብሔር ይመስገን በጣም ጥሩ። ጌታ ይባረክ። እኔ የምልሽ ምሪ፣ ለምን አብረን አንሄድም? ምንድን ነው ያስፈራሽ? እኔም ጭምር ነኝ እንደሚሄደው። አዎ አልነገረሽም ማለት ነው። በጣም እኮ ደስ የሚልና የጌታን ኃይል የምታይበት ኑሮሽ የሚስተካከልበት ልጅ በልጅ የምትሆኝበት ምርጥ ፕሮግራም ነው። በዛ ላይ ደግሞ ለኦርቶዶክስ አማኝ ተብሎ የጾም ምግብ ተዘጋጅቷል። ምንም የተለየ ህግ የለም። የራስሽን ሃይማኖት ነው የምታራምጂው። ሌላው ይቅርና ማዕተብሽን ራሱ አታወልቂ። የሚሰራው አንቺና አንቺ ላይ ብቻ ነው። ሶስና እኛ ያጣነው ወይ ከሰማይ አባት የጎደለብን አንዳች ነገር የለም። ሀሳባችን በጎደለ ቁጥር እግዚአብሔር ያጎደለብን ስለሚመስለን የሚያሟላልን ፍለጋ እንዳክራለን። ብሩክም ይሆን የገጠመው እሱ የሚያስበውን ስራ ካልሰራ፣ እሱ የሚፈልገውን ኑሮ ካልኖረ እግዚአብሔር እንዳልሰማው ስለሚሰማው ብዙ ስህተት፣ ብዙ ኃጢአት ውስጥ ይገባል። መጽሐፍ ጌታ ቅርብ ነው በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ ነው የሚለው እንጂ ክብርት ቅድስት ከሆነች ቤተክርስቲያን ወጥታችሁ ስጋዊ ፍላጎታችሁን ለማሟላት በእምነት ከማይመስል ጋር ተባበር አይልም። ደግሞስ ቢሆን እንኳን በስጋ መጎስቆል፣ ማጣት፣ መቸገር ቢገጥመን ስለ ክርስትና የተሰጠን ፈተና ክብር የምናገኝበት አድርገን በማሰብ ዕለት ዕለት ከፊቱ በመውደቅ በጾም በጸሎት በርትተን ለነፍሳችን እረፍት የሚሆነንን የሚሻለውና የሚበልጠውን ከሞት በኋላ ያለውን ህይወት በተስፋ መጠበቅ እንጂ በምድር ላይ ካልሆነልኝ ካልሞላልኝ ብሎ አማራጭ መፈለግ ነውርም ኃጢአትም ነው። ጥሩ መረዳት ነው ያለሽ። አንቺ እኮ ጌታን እንዴት እንዳልተቀበልሽ ይገርመኛል። ጌታ እንደ በደሌ እንደ ኃጢአቴ ሳይመለከት ራሱን ሰጥቶ የደም ዋጋ ከፍሎ ተቀብሎኛል። እኔ በምን አቅምና ድፍረት ነው እርሱን ልቀበል የምችለው? ታዲያ እንደተቀበለሽ ካመንሽ ለምን አትቀበዩም? እኔ በልጅነት ጥምቀት ገና በእናቴ እቅፍ ሳለሁ ተቀብየዋለሁ። ይህም ማተብ እርሱን መቀበሌንና ለእርሱ መታጨት እንዲታወቅ ሙሽራዋን እንደምትጠባበቅ ሙሽሪት የታሰርኩበት የእምነት ቃል ኪዳኔ ነው። የምትዩም ሆነ ማተብ ማሰር ግን መጽሐፍ ቅዱሳዊ ማስረጃ የለውም። በአንቺ እምነት ጣትሽ ላይ ያደረግሽ የጋብቻ ቀለበት መጽሐፍ ቅዱሳዊ ማስረጃ አለው? የለውም። ነገር ግን ጣትሽ ላይ ያጠለቅሽውን ቀለበት የሚያይ ሁሉ የታሰርሽና ባል ያላት ሴት መሆንሽን ያውቃል አይደል? ስታወልቂው ፈት አድርገሽውን ቢሆን ሌላ ወንድ ጋር ስትሄጂ አመንዝራ ትባያለሽ። ልክ እንዲሁም ሙሽራው ክርስቶስ ሊወስደኝ እስኪመጣ ድረስ የሚያኝ ሁሉ የማን እንደሆንኩና መታጨቴን ያውቃል። ስበጥሰው ፈትነኝ አድርጌውን ቢሆን ስለ ምድራዊ ጉርለቴ ከሱ ቤት ወደ ሌላ ቤተ እምነት ይሄድኩ ቢሆን አመንዝራ ከትዳር ውጭ የምትሄድ አይነት ሴት ማለት ነው። ታዲያ አንቺ በልጅነቴ ስለ ጌታ ምንም ሳታውቂ ተጠምቀሽ ኢየሱስን አግኝቼዋለሁ ብለሽ ታምኛለሽ? በሚገባ። በወንጌል ሕፃናት ወደ እኔ ይመጡ ዘንድ አትከልክሏቸው መንግስተ ሰማያት እንደነርሱ ላሉት ናትና እንደሚል አላነበብሽም? እንዲሁም ሌላ ቦታ ላይ ካልተመለሳችሁ እንደ ሕፃናትም ካልሆናችሁ የእግዚአብሔርን መንግስት አትወርሱም ይላል። ይህንን አላነበብሽም? እንግዲህ እኔ የጠቀምኳችሁ ስለመሰለኝ ነው ልውሰዳችሁ ያልኩት። እኔ እኮ ነግሬሻለሁ፣ ምንም የማትሰማ ልጅ ናት። ብሩክ ጨው ውሃ ልትቀዳ ወንዝ ወርዳ እንኳን ልትቀዳ ራሷ ውሃ ሁና ቀረች ይባላል። እናም ተጠንቀቅ፣ አስተውል። ራስን መለወጥ እየቻልክ ነፍስን ለመሸጥ አትሩጥ። ጥቂት ምኞት ተሳክቶ በስጋህም ተደስተ ልትኖር ትችል ይሆናል። ነፍስህን ግን ለዘላለም ለሲኦል ስቃይ አሳልፋ አትስጣት። ይቺ ናት እንግዲህ እኔ ሚስት። ምንም ንግግሯ አይገባኝ፣ ሀሳቧ አይጥመኝ።
እኔ ልሂድ። ሌላ ቀን በሰፊው እናወራለን። ጌታ ሆይ እጅግ በጣም ተናድጄ እየተናገርኩ ነበር። ምናልባት አንደበት እሳት ነውና ክፉ ተናግሬ አንተንም የመጣውንም እንግዳ አስቀይሜ ከሆነ ይቅርታህን እለምንሃለሁ። በምትወዳት ባከበርካት እናት በድንግል ማርያም ስለ ስምህ ሰማዕትነትን በተቀበለች ስለ አንተም ራሷን አሳልፋ በሰጠች ክብርት ሰማዕት ስለ ቅድስት አርሴማ ብለህ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለም አሜን። ብሩኬ ተመለስ በቃ። እኔም ወደ ቤት ልሂድ። ምን ማለትሽ ነው? ቀድመን የያዝነው ፕሮግራም አይደለ እንዴ? በሷ ምክንያትማ የምንሄድበት ቦታ ላይ አንሰርዘው። አይ እኔም ትንሽ አመል ስላደረገኝ ለነገ እናድርገው። ደግሞ እስከ ነገ እሷም ሀሳቧን ልትቀይር ትችላለች። ምን ነው? ምን ሆንሽ? አይ ብዙም አይደለም። በቃ ተመለስ፣ እኔ ልሂድ። ተመለሳችሁ እንዴ? ምን እንዳደረግሻት አላውቅም። ጤነኛ የነበረችው እውነቴን እንድትታመም አድርገሽ አስወጣሻት። ደግሞ ምን አድርጌ? በነገር ወቅትሻት ነው እንዴ? እኔ ብቻዬንም ቢሆን ሄዳታለሁ እንጂ አልቀርም። ብሩኬ የውስጥን ጥያቄ ራስ ቀርብ ለአምላክ በእምነትና በንጹህ ልቦና ጠይቀው። ጎደለኝ ብለህ ሃይማኖትን ከምትቀይር በጉድለትህ ራስህን ቀይር። መልካም ሰው መልካም ወጣት መሆን ከፈለክ ይኸው መጽሐፍ ቅዱስ መልካምና ሙሉ ሰው የሚያደርግ ይሄ ነው። በተረፈ ለመጠጥ የምታወጣውን ገንዘብ ለተቸገረ መጽውተው፣ ቸርነትንም አድርግበት። ያኔ የእግዚአብሔርን ቤት ትተህ ሌላ ቦታ ልትፈልገው የነበረውን መልካም ማንነት በውስጥ ሲፈካ ታገኘዋለህ። ቅድስት ቤተክርስቲያን ያልጎደለች ሙሉ ሆና ሳለ እንዴት ለስጋ ጥያቄ መልስ ፍለጋ እናት የሌለበት ቤት ትመኛለህ? እኔ መቼ እምነቴ ልቀይር አልኩ? ራሴ ልቀይር እንጂ አልኩት እኮ። ራስህን ለመቀየር እኔን አካልህን ሚስትህን ሳትሰለች ስማኝ። ለጉድለት ሙላት የምትሆነ እናት ቅድስት ቤተክርስቲያን ናት። እኔና አንቺ መቼም ማንገባበት መቼም ራስህን ለመቀየር እኔን አካልህን ሚስትህን ሳትሰለች ስማኝ። ለጉድለት ሙላት የምትሆነ እናት ቅድስት ቤተክርስቲያን ናት። ብሩኬ የውስጥን ጥያቄ ራስ ቀርብ ለአምላክ በእምነትና በንጹህ ልቦና ጠይቀው። ጎደለኝ ብለህ ሃይማኖትን ከምትቀይር በጉድለት ራስህን ቀይር። መልካም ሰው መልካም ወጣት መሆን ከፈለክ ይኸው መጽሐፍ ቅዱስ መልካምና ሙሉ ሰው የሚያደርግ ይሄ ነው። በተረፈ ለመጠጥ የምታወጣውን ገንዘብ ለተቸገረ መጽውተው፣ ቸርነትንም አድርግበት። ያኔ የእግዚአብሔርን ቤት ትተህ ሌላ ቦታ ልትፈልገው የነበረውን መልካም ማንነት በውስጥ ሲፈካ ታገኘዋለህ። ቅድስት ቤተክርስቲያን ያልጎደለች ሙሉ ሆና ሳለ እንዴት ለስጋ ጥያቄ መልስ ፍለጋ እናት የሌለበት ቤት ትመኛለህ? በደሌን የከደንከው
ኃጢአቴን የሰወርከው በሰው ፊት የታየውብህ ነጩ ልብሴ አንተነህ ግርማ ሞገሴ በሰው ፊት የታየውብህ ነጩ ልብሴ አንተነህ ግርማ ሞገሴ እረኛ ነህ። ጌታ ኢየሱስ ሆይ ይቅር በለኝ። ጌታ ኢየሱስ ይቅር በለኝ። ጌታ ኢየሱስ ይቅር በለኝ። ጌታ ኢየሱስ ሆይ ይቅር በለኝ። ጌታ ኢየሱስ ይቅር በለኝ። ጌታ ኢየሱስ ሆይ 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 ይቅር በለኝ። ጌታ ኢየሱስ ይቅር በለኝ። ጌታ ኢየሱስ ሆይ ይቅር በለኝ። ምን ነው? ምን ሆነሻል? እኔ እንጃ ልቤን የተለየ ወጋት ይወጋኛል። ወጥተሽ ነበር? አዎ እነ ብሩኬ ጋር ሄጄ ነበር። እንዴ ለምን ጉዳይ? ብሩኬን እኛ ጋር ወስደዋለሁ ብዬ ካልነበር እና እኮ ሴራ ነው። ቡርኪ ጌታን እንዳያገኘ ክፉ መንፈስ አሰራ። አይ አይደለም፣ እሱ እንኳን እንሄድ እያለኝ ነበር። እኔ እንድንቆይ አድርጌው ነው እንጂ። እንዴ ለምን? በቃ ድንገት የሰማሁት ቃል ውስጤን አቀለጠው። ቃሉ መድኃኒት ነው፣ እኔን ግን አመመኝ። ፈውስ ነው፣ እኔን ግን ወጋኝ። ሰላም ነው፣ እኔን ግን ረበሸኝ። ህይወት ነው፣ እኔን ግን ገደለኝ። በሁለቱም በኩል የተሳለ ልብንና ጅማትን የሚለያይ ቃል ኢየሱስ ኢየሱስ ኢየሱስ። ትእዛዝህን ንቄ ትቼ ያልታዘዝኩትን በልቼ ኀፍረት ይዞኛ ቅርቅሬ ደረስክልኝ አምላክ ክብሬ። ከሰጠኸኝ ይችን ዕለት ከሆንክልኝ ማዕረጌ ልቀኝልህ ደጋግሜ ላገልግልህ አደግድጌ። በደሌን የከደንከው ኃጢአቴን የሰወርከው በሰው ፊት የታየውብህ ነጩ ልብሴ አንተነህ ግርማ ሞገሴ በሰው ፊት የታየውብህ። የእናንተ ጥምቀት እኮ ዝም ብሎ ነው። ምንም ሳታውቁ ሳታምኑ በአርባና በሰማንያ ቀን ተጠምቃችሁ ትድናላችሁ። ውሸት ነው እኮ። አንቺ ምን ገረመሽ? ሕፃን ሳለ መጠመቃችን ነው። አሁና ምንም ሳታውቂ ሳታምኚ መጠመቅሽ። በብሉይ ዘመን እግዚአብሔር ለአብርሃም ያዘዘው ግዝረት ምን ለመሆን ነበር? የእግዚአብሔር ልጆች የሆኑትን ለመለየት፣ ማለትም የእግዚአብሔር ወገን የሆኑትን ለመለየት ነበር። ጥሩ ይገዘሩ የነበረው ሕፃናት 8 ቀናቸው ሲሆን እንደነበር መጽሐፉ ይነገራል። ታዲያ ሕፃን የእግዚአብሔር ወገን ለመሆን ወዶ ፈቅዶ አምኖ ነው ወይስ ቤተሰቦቹ ባመኑት እምነት ተወስዶ ነው ግዝረት የሚፈጸምለት? ገባኝ። የምንጠመቀው በዚህ ምሳሌነት ነው ልትይኝ ነው አይደል? አዎ፣ ያኔ የነበሩ ልጆች ምንም ሳያውቁ የእግዚአብሔር ልጆች እንዲሆኑ በ8 ቀናቸው ይገዘሩ ከነበር በዚህም ልጅ ለመባል ስልጣን ካገኙ በአዲሱ ኪዳን በጥምቀት የእግዚአብሔር ልጅ ለመባል ዳግመኛ መወለድ አለብን። ደህና መሻችሁ። በዚህ እንዴት ነሽ? ደህና መሸሽ? እንዴት ነሽ? ደህና ልትሄጂ ነው? ደህና መሸሽ? ደህና መሸሽ? ደህና። ምን ሆነሻል? ኃይሉ ያለንበት ሁኔታ ተመችቶ ሁሌ ኩርፊያ፣ ሁሌ ጸብ። አንቺ እኮ ነሽ ሁላ ክፈሽ የምትጠብቂኝ በጸብ የምትቀበይ። ያለንበት መንገድ አንድ አይነት አይደለማ። ይህን ሳስብ ይከፋኛል። በዛ ላይ አሁን ልጅ እየመጣ ነው። እንደ እድሉ ደግና ሲያድግ የፈለገውን ይወስን ብለን እንተው። ይኸውልሻም እኔ እምነቴ ላይ ያን ያልጠንካራ እንዳልሆንኩኝ አውቃለሁ። ግን ደግሞ መጽሐፍ ቅዱስን እንደምታስተምር አማካለሁ። አንቺ እኔ የተሻለ ነገር አለ የምትይ ከሆነ አስረጅኝና ልቀየር። እኔም እኮ የተለያየ እምነት ላይ ሆነ እንዲቀጥል አልፈልግም። ግን በቃ ዝም ብለን እምነትን ቀይር ግን አይባልም። ቆይ ደሞስ እምነቴን ልቀይር ብል ምንም ይስብና የሚማርክ ነገር አለና ነው የምቀይር። ተመልከች እስኪ
የምትከፍቻቸው ፕሮግራሞችና የምታያቸው ቻናሎች ሁሉ ምድራዊ ሀሳብና ምኞት የሞላባቸው፣ ገንዘብ ስለማግኘት፣ የባንክ አካውንት ስለመሙላት፣ ከቤት ስለመውጣት፣ ሚራክል መኒ ገንዘብ ስለመብላት፣ ቴማ መጋረጃ ጀርባ ይደበቅ የነበረን ጠንቋይ መድረክ ሰጥቶና ሶፋ አልብሶ ስለ ኢየሱስ በዘመናዊ መልኩ እንዲናገር ማድረግ እሱ ነው ክርስትና? ስሙን ግን እየጠሩ ነው አይደል? አዎ፣ መጽሐፍ ቅዱስ የሆነ ቦታ ላይ በስሜ ብዙ አሳቾች ይነሳሉ ይላል። የሆነ ቦታ ላይ ደግሞ በስምህ ትንቢትን አልተናገርንም ወይ በስምህ አጋንንትን አላወጣንም ወይ ይሉኛል። እኔም እናንተ አመፀኞች ድከቱ አላውቃቸውም ሲል የሚሰበክ ሰምቻለሁ። ወቅሽ ግን መዳን ሌላ በማንም የለም። እንድንበት ዘንድ የተሰጠን ኢየሱስ ከሚለው ስም ውጪ ሌላ እንደሌለ የተጻፈ ሳይተሽኛል። እና ታዲያ ይህን እውነት ተቀበለዋ እንዴ? እኔ መቼ አልቀበልም አልኩ አመለ። ኦርቶዶክሶች እኮ ይህን እውነት አይቀበሉም። እርግጠኛ ነሽ? ጌታ እና እኛ ከነበርንበት የሰንበት ትምህርት ቤት የወጣ ነው በዚህ ምክንያት አይደል እንዴ? ስለ ኢየሱስ ስትናገር አትስበኩ፣ ትክክል አይደላችሁም፣ ስለ ኢየሱስ አትናገሩ ተብለን። በቃ ይሄ ብቻ ነው ከዛ እንድትወጪ ያደረገሽ? ይሄ ብቻ አይደለም፣ ዋናው ግን ይሄ ነው። ከወጣም በኋላ ደግሞ ያወቅነውን እውነት ልንቋቋም አልቻልንም። ቤተክርስቲያን በዚህ ልክ መጽሐፍ ቅዱስን የምትቃወምና የሚሰብኩትንም ደግሞ የምታባረር ከሆነ ሃይማኖቴን መቀየር ብቻ አይደለም ቀንደኛ ተቃዋሚ ሆኜ የመጽሐፍ ቅዱስ ጸር መሆኗን ነው የምናገረው። እስኮንም ጎተጉቶ ወደዚህ እውነት እንድትመጣልኝ አይደል እንዴ? ብዙ የሚመቸን ነገር ነበር፣ ግን ስለ ኢየሱስ መነቀፍን መሰደብን መርጠን ወጣን። ቆይ የት ነበር የምታገለግለው? ሰፈር የነበረው ቤተክርስቲያን። ምን ነው? ምንም። ነገ ጠዋት ሂጅ መጽሐፍ ቅዱስን ለምን እንደዚህ እንደሚያጠምሙ ጠይቃቸዋለሁ። አይተው እንደዛ ካልክማ ያድበሰብሱባል። ህዝቤን እውነት ካወቀ ይሸሻል ብለው ስለሚያስብ አድበስብሰው ነው የሚያልፉት። አይ ይሄማ እውነት ነው። ሁሉንም ነገር ግልጽ አድርገው እንዲናገሩ ነው ማድረጋቸው። እሺ ነገ ቤተክርስቲያን ሂድና ኢየሱስ ጌታ ነው፣ ኢየሱስ ያድናል እያልክ ተናገር። ከሚማተው እስከሚሰብከው ድረስ አንድ ላይ ሆ ብለው ነው የሚወጡብክ። ነገ እንዲያውም በዓል ነው። ጠዋቱን ሂጅ ይሄንን ነው ማድረገው ካልክሽ ጌታ ይርዳክ። ደግሞ ምናምናቸው እንዳያስነኩብኝ። አትፍሪ፣ ስሙን ይዤ ነው የምወጣው። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ንኅድግ ለነ ኢታብአነ እግዚኦስ ተመሲሕ አላ አድኅነነ ወባልዐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይለ ስብሐት ለዓለመ አሜን። በሰላመ ቅዱስ ገብርኤል መልአክ ሆጊስቴ ማርያም ሰላም ለኪ ወድንግል በሰዳኪ እመእግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምአንስት ወብሩክ ፍሬ ከርስኪ ከፍሥሕት ፍሥሕት ሆ ምስጢር ጸጋ እግዚአብሔር ምስለኪ ሰአሊ ወጸልየ ምሕረተ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስራይ ለነ ኃጣውእ ከመ ይጸልይ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። ማርያም ነፍሱን ለነጠቀ ሰልፈሽ እንዳትሰጪው አደራ።
በአንቺ እምነት ጣትሽ ላይ ያደረግሽው የጋብቻ ቀለበት መጽሐፍ ቅዱሳዊ ማስረጃ አለ? የለውም። ነገር ግን ጣትሽ ላይ ያጠለቅሽውን ቀለበት የሚያይ ሁሉ የታሰርሽና ባል ያላት ሴት መሆንሽን ያውቃል አይደል? ስታወልቂው ፈት አድርገሽውም ቢሆን ሌላውን ነገር ስትሄጂ አመንዝራ ትባያለሽ። ልክ እንዲሁ ሙሽራው ክርስቶስ ሊወስደኝ እስኪመጣ ድረስ የሚያየኝ ሁሉ የማን እንደሆንኩና መታጨቴን ያውቃል። ስበጥሰው ፈትነኝ አድርገውም ቢሆን ስለ ምድራዊ ጉድለቴ ከሱ ቤት ወደ ሌላ ቤተ እምነት ይሄድኩ ቢሆን አመንዝራ ከትዳሯ ውጭ የምትሄድ አይነት ሴት ማለት ነው። የኔስ ማህተብ የኔስ ማህተብ ያውልሽ ምዕራፍ እባክሽ ማህተቡን ላነሳው አልቻልኩም። ቀለበቴ ሊወልቅብኝ ነው። እባክሽ አንቺ አቀብኝ። ስለ ኢየሱስ እናትና አባትን ሚስትንና ልጆችን ልንተው ይገባናል። የአንገትሽን ጥለሽ የጣትሽን ያጠለቅሽበት ዘመን ይብቃ። የጣልሽውን አንሹ። የጣትሽ ቢወድቅ ታነሺዋለሽ። ደግሞም እንዳይወድቅ ቀኝ እጅሽን መጠቀም ትችያለሽ። እንድታስሪልኝ እፈልጋለሁ። ሱስዬ እንዴት ነሽ? ደህና ነኝ። ከትላንት ለውጥ አለኝ። ሙሉ በሙሉ ባይለቀኝም። ምን ነው? ምን ሆንሽ? እኔ እንጃ የሆነ ህልም እያየው ነበር። ጌታ ተናግሮሽ ይሆናል? ምንድን ነው? አይ ብዙም አላስታውስም። እና ወደ ሆስፒታል እንሂድ፣ ትታየዋለሽ? አይ አሁን ይሻለኛል። ከትላንት እኮ ለውጥ አለኝ። አንተ ሂድ ወደ ስራ። ባይሆን ካመመኝ ግን እደውልልሃለሁ። ሶሲ ወይ ቀለበትሽን መዳፍሽ ላይ ነበር ያገኘሁት። ማለት ለሊት ለጸሎት ተነስቼ ጸሎት እያደረኩ እንዳለ ጣትሽን ሳየው ቀለበትሽ የለም። እጅሽን ጭብጥ አድርገሽው ስለነበረ ስላስለቀቀሽ ቀለበትሽን አገኘሁት። ይገርማል። እና ልሂድ? አረ ሂድ ሂድ። እንዴት ወለቀ ብዬ ገርሞኝ እኮ ነው። ይህች ቤተ ክርስቲያን ከኢየሱስ ክርስቶስ ውጭ ከዘላለም ፍዳ ሞት ያዳነኝ ይሄ ነው ብላ ያስተማረችው የትኛውን ቅዱስ፣ የትኛውን ጻድቅ፣ የትኛውን ሰማዕት፣ የትኛውንስ መላእክት ነው ሁልጊዜ መድኃኔ ዓለም የዓለም መድኃኒት እያለች የምትሰብከው? ቅዱስ ሥጋውን ክቡር ደሙን እየፈተተች የምታቀርበው ከኢየሱስ ውጭ ማን ነው? መጽሐፍ ቅዱስ ስለ እነዚህ ሰዎች ምን ይላል መሰላቸው? አዎ በማያውቁት እየገቡ ይሳደባሉ።
ኢየሱስ ያድናል፣ ኢየሱስ ጌታ ነው አትሉም ይሉናል። እኛ ስንጠራው ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ብለን ነው። ጌታችን ስንል ኢየሱስ ጌታ ነው ማለታችን አይደለም ወይ? አምላካችን ስንል ኢየሱስ አምላካችን ነው ማለታችን አይደለም ወይ? መድኃኒታችን ስንል ኢየሱስ አዳኝ ነው ያድናል እያለን አይደለም ወይ? ደግሞስ መድኃኔ ዓለም ብለን እንጠራዋለን አይደል? የዓለም አዳኝ የዓለም መድኃኒት እያለን ዕለት ዕለት የምንጠራው እኛ አይደለምን? ስሙን ከመጥራት አዳኝነቱን ከመስበክ አልፈን ዕለት ዕለት ቅዱስ ሥጋውን ክቡር ደሙን እያዘጋጀች ኑ መንግሥተ ሰማያት ትገቡ ዘንድ የአምላካችሁን የጌታችሁንና የመድኃኒታችሁን የኢየሱስ ክርስቶስ ቅዱስ ሥጋ ብሉ ክቡር ደሙን ጠጡ እያለች የምትጣራ ከዚህች ቤተ ክርስቲያን ውጭ ቤት አለ ወገኖቼ? ይህንን ቃል የምትናገረው በውጭ ያሉት ነጣቂዎቹ ከዚህ ታናሽ መንጋ ሊጠፉ የሚወዱት አንዳንድ ያልጸና ነፍስ ሊኖር ስለሚችል እርሱ ከመንገድ ስቶ እንዳይወርቅ ከማሰብ እንጂ ለእነርሱ ከሚገባ በላይ መልስ ስለተሰጠ መናገር አያስፈልገንም። እነርሱ የቅድስት ቤተ ክርስቲያን ሳይሆኑ የኢየሱስ ተቃዋሚዎች ናቸውና ስሙን ከመጥራት ባለፈ እንደ አይሁድ ጭፍራ የሚዘብቱበት የሚተፉበት በተናገረው ቃል ከማመን ይልቅ ያሻቸውን በመተርጎም ለሥጋዊና ምድራዊ ድሎቶቻቸው ትርፍ የሚያገኙበት የሚያላብሱበት አድርጉ ያላቸውን ይፍቱኝ አባቴ። እግዚአብሔር ይፍታ። እንደው ማላስቸግሮት ከሆነ አንድ ነገር ማወቅ ፈልጌ ነው። ምንድን ነው እሱ? ንገረኝ። አባ ስለ ኢየሱስ ማወቅ እፈልጋለሁ። ጎሽ የኔ ልጅ ተባረክ፣ ብሩክን ዛሬ የምናመሰግናቸው እነዚህ ሁሉ የምትመለከታቸው ከአምላካችን ጋር የምንገናኝባቸው ቅዱሳን እንደ አንተ አምላክን ፈልገው ለዚህ ክብር የበቁ ናቸው። አንተንም ለዚህ ክብር የቀላቀለ ልዑለ ባሕርይ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። በእውነት ክብር ይግባውና ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ምንድነው ስለሱ ማወቅ የምትፈልገው? እንደሚስተዋት ተነስቶ ቁርስ ከማቅረብ ውጭ ማለት ነው ያወጣ ይመስልሽ? ለልትኮ ቀስቅሼ ነበር አብረን እንድንሄድ አልሄድም ብለህ ስትቆጣ ትቼ ሄድኩኝ። በፍጹም መሽቀስቅሰሽኝ አታስታውስም? በፍጹም በልቶሽ አሁን ምርጥ ቁርስ አዘጋጅልሃለሁ። ሱስና ናሟታል። ትናንትና ስላልሄድኩ ዛሬ መሄድ አለብኝ እኮ። ቁርስ እንብለን አብረን እንደሚያታለን። ጥሩ ግን ምንም መጥፎ ነገር ማትናገሪ ከሆነ ነው። መች ተናግሬ ታውቅና? ትናንትናም እኮ ለጠየቀችኝ ጥያቄ ነው መልስ የሰጠኋት። ያንቺ ንግግር በጣም ነው የሚያመው። እንኳን እሷን ይቅርና እኔንም ቢሆን። አንተን እንኳን ያመመኝ ቁስለ ቦታ ላይ መድኃኒት ስላደረግኩብህ ነው። ግን ምንም ቢያም ይፈውሳል። ትንሽ ብትታገሰኝ፣ ትንሽ ብትሰማኝ
የውስጥን ጥያቄ የውስጥን ህመም የሚያድን የሚሽር መድኃኒት ነው። ደግሞ ይህን ሁሉም ማደርገው ስለምወድና ላጣ ስለማልፈልግ ነው። ከኔ በላይ ደግሞ የሰማዩ ጌታ ልዑል እግዚአብሔር ሊያጣ አይፈልግም። ልጅ ምንሽ ነው እንግዲህ እሺ በቃ ተው። የትዕግስት መጠን ስፋቱ ጥልቅ ነው። ሁሌም እያጠፋው ቃል የፍቅር ነው። ረቡኒ ተናገር ላድምጥ በዝምታ። ባንቺ ሞት ጣትሽ ላይ ያደረግሽው የጋብቻ ቀለበት መጽሐፍ ቅዱስ ማስረጃ አለው? የለውም። ነገር ግን ጣትሽ ላይ ያጠለቅሽውን ቀለበት የሚያይ ሁሉ የታሰርሽና ባል ያላት ሴት መሆንሽን ያውቃል አይደል? ስታወልቂው ፈት አድርገሽውን ቢሆን ሌላ ወንድ ጋር ስትሄጂ አመንዝራ ትባያለሽ። ልክ እንዲሁ ሙሽራው ክርስቶስ ሊወስደኝ እስኪመጣ ድረስ የሚያየኝ ሁሉ የማን እንደሆንኩና መታጨቴን ያውቃል። ስበጥሰው ፈተነኝ። አድርጌውን ቢሆን ስለ ምድራዊ ጉድለቴ ከሱ ቤት ወደ ሌላ ቤተ እምነት ይሄድኩ ቢሆን አመንዝራ ከትዳር ውጭ የምትሄድ አይነት ሴት ማለት ነው። አንቺ በልጅነቴ ስለ ጌታ ምንም ሳታውቂ ተጠምቀሽ ኢየሱስን አግኝቼዋለሁ ብለሽ ታምናለሽ? በሚገባ በወንጌል ሕፃናት ወደ እኔ ይመጡ ዘንድ አትከልክሏቸው፣ መንግስተ ሰማያት እንደነርሱ ላሉት ናትና እንደሚል አላነበብሽም? እንዲሁም ሌላ ቦታ ላይ ካልተመለሳችሁ እንደ ሕፃናትም ካልሆናችሁ የእግዚአብሔርን መንግስት አትወርሱም ይላል። ይህንን ሳላነበብሽም? እንኳን አደረሰሽ። አልተሻለሽም እንዴ? ሶስና በኔ ምክክኩን ታምኑ በጭራሽ በአንቺ ንግግር አይደለም። አንቺ እንኳን እውነት የተናገርሽው ከቃሉ አልወጣሽ። የኔ ልብ ስለተጠራጠረ ታምኑ እንጂ አረፍ በሉ። ካልሆነ ሐኪም ቤት እንሂድ እንዴ? አይ አሁን ደህና ነኝ። ከትላንት እኮ ለውጣለኝ፣ ይሻለኛል። እኔ የምልሽ ምሪ፣ እስቲ በኢየሱስ ላይ ያለሽን እምነት ንገሪ። ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 1 ላይ እንደተጻፈው በድንግል ማርያም ሥጋ የተገለጠው የእግዚአብሔር ቃል እግዚአብሔር ነው። ነቢያት ጽድቃችን እንደ መርገም ጨርቅ ተቆጠረ እንዳሉ ሁሉ የአዳም ኃጢአት ወድቆባቸው የሰው ዘር በሙሉ በሞት ጥላ ውስጥ ይሄድ ነበር። የእግዚአብሔርም ክብር ከሰው ልጆች ሁሉ ተገፎ ነበር፣ ተነስቶ ነበር። ሆኖም ይህን የወደቀውን የአዳምን ዘር አዳምን ለማንሳት ልዑል ኃይሉን ክንዱን ሰደደልን። ከተጣልንበት ከጥግድጉ ጨለማም ወደ ብርሃን ወደ ሆነ ሕይወት መለሰን። ከእናታችን ከቅድስተ ቅዱሳን ከንጽሕተ ንጹሐን ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ በዚህ ምድር ላይ ተመላልሶ እኛን ከወደቅንበት ጨለማ በትልቅ ብርሃን ነፃነትን ሰጠን። ወደ ቀደመ ክብራችን ወደ ልዕልናችን መለሰን። ከሰው ዘር ሆኖ ሰውን ሊያድን ወደ ነበረው ክብሩ ከፍ ሊያደርግ የሚቻለው እንዳልነበር እግዚአብሔርም ተረድቷልና ክንዱ የሆነውን ዓለምን የፈጠረበት ቅዱስ ቃሉን ማደሪያው እንድትሆን በመረጣት በእናቱ በኩል ሰደደ። ስለ መተላለፋችን ደቀቀ። በእርሱ ቁስል እኛ እንፈወስ ዘንድ ዓለምን ሁሉ በነፃ ወደደ። በአዳም ሁሉ እንደሞተ በክርስቶስ ሁሉ ሕያው ይሆን ዘንድ ንጹሕ በግ ኢየሱስ ስለ ሁላችን ኃጢአት በመስቀል ላይ ተሰቀለ። ኢየሱስ ክርስቶስ እርሱ አምላክ ሆኖ ሳለ የባሪያ መልክ ይዞ ለመስቀል ሞት እንኳን ሳይቀር የታዘዘ ሆነ። በዚህም ምክንያት በጨለማ ይኖር የነበረ ሕዝብ ሁሉ ብርሃንን አየ። የልቤን ህመም መድኃኒቱን አገኘሁት። ይኸው ፈውስ ሆነልኝ። አዎ ስለሱ ማውራት መስማት ሰላም ነው፣ እረፍት ነው፣ ድህነት ነው። ለዚህም ነው ቅድስት ቤተ ክርስቲያን ሁሌም ሳታቋርጥ ክቡር ደሙን ቅዱስ ሥጋውን እየፈተተች ቅዱስ 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 እያለች የምትጠራው። መድኃኒቱን ውሰዱ
መንግስተ ሰማያት ቀርባለችና ንስሐ ግቡ እያለች የምትጣራ የሚሰሙት ለነፍሳቸው የሚሆነውን መድኃኒት ይቀበላሉ። ኢየሱስ ክርስቶስ በእርሱ ሊያድር ወዷልና እነሆ በደጅ ቆሜ አንኳኳለሁ፣ ማንም ድምፄን ቢሰማ በሩንም ቢከፍትልኝ ወደ እርሱ ገባለሁ፣ ከእርሱም ጋር እራት እበላለሁ፣ እርሱም ከኔ ጋር ይበላል እንዳለ ሁሉ ወደው ፈቅደው ልባቸውን ለከፈቱ ሁሉ በእነርሱ ያድራል። መልካም ሰው ይሄ ነው፣ ለስጋው ድሎት ለስጋው ምቾት ሳይጨነቅ ለነፍሱ ድህነት የሚሮጥ በአደባባይ የሰራውን ኃጢአት ተናግሮ ሰው የሚያሰናክል ኃጢአቱን የሚያስተዋውቅ ሳይሆን እግዚአብሔር ለሾማቸው ካህናት በመናገር ቅኑና በመቀበል ራሱን ከትላንት የኃጢአት ሸክም የሚለይ መልካም ሰው መልካም ወጣት ይሄ ነው። እህቴ ልቤን እንዳሳረፍሻት እግዚአብሔር ያሳርፍሽ። አሜን። ላንቺም ለዚህም ቤት መዳን ይሁን። አሜን። አንቺም ቤት የጎበኘ እግዚአብሔር የኔንም ቤት የባሌንም ልብ ይጎብኝ። አሜን አሜን አሜን። የሚገርምሽ ኦርቶዶክስ ስለ ኢየሱስ እንዲህ አይነት መረዳት ያላት አይመስለኝም ነበር። ልክ ነሽ። አብዛኞቹ በቤታቸው ያለውን እውነት ሳይረዱ በምክንያት በድንቅ ተአምራትና ጥቅማ ጥቅም ተስቦን የሚነዱት። ነገር ግን ቅድስት ቤተ ክርስቲያን ከመሰረቷ እስከ ጉልላቷ ስብከቷ ኢየሱስን ነው። ደስ ይላል። እስቲ ብዙ ጥያቄዎች አሉብኝና ቀስ እያልን እንነጋገራለን። ደስ ይለኛል። ግን እኔ እጅግ ጥቂቱን የቤተ ክርስቲያንን እውነትን የነገርኩሽ። ተዝቆ የሚያልቀውን የእግዚአብሔርን ጥበብ ማወቅና መረዳት ከፈለግሽ ውድ መምህራን ስላሉ እነርሱ ጋር እንሄዳለን። ለእንደኔ አይነቷ በጭፍን ለሚመራ እንኳ አንቺ ትበቂያለሽ። አንዳንድ ስለ ቅዱሳን፣ ስለ ምልጃ፣ ስለ ልሳንና መሰል ጥያቄዎች ማወቅ እፈልጋለሁና መጽሐፍ ቅዱስ ዘርግተን ብንወያይ ደስ ይለኛል። ይህን እድል የሰጠን እግዚአብሔር ስሙ የተመሰገነ ይሁን። አሜን። አሁን እንዴት ነሽ ግን እህቴ? ልቤ የጠማውን የህይወት ውሃ አግኝቶ ድርቀቱ ረጥቧል፣ ህመሙም ጠፍቷል። የማልገልጸው ሰላም ውስጥ ሞልቷል። ምሪ ስለሰጠሽኝ መልካም ነገር ሁሉ አመሰግናለሁ። የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። አሜን አሜን። እውነት ነው፣ አዎ እውነት ነው፣ መንገድ ነው፣ አዎ መንገድ ነው፣ ህይወት ነው፣ በእርግጥ ህይወት ነው። ኢየሱስ የጌቶች ጌታ ነው። ወደ እግዚአብሔር አብ የምንደርስበት አንድያ ልጁን የምናምንበት የህይወት መንገድ እርሱ ብቻ ነው። የባህሪ አምላክ ብለን ስናምነው እውነት ነው፣ አዎ እውነት ነው፣ መንገድ ነው፣ አዎ መንገድ ነው፣ ህይወት ነው፣ በእርግጥ ህይወት ነው። ኢየሱስ የጌቶች ጌታ ነው። በማርያም ሥጋ የተገለጠው ወልድን ስናውቅ ነው አብን ያወቅነው። አብ በእርሱ እንዳለ እርሱም በአብ አለ፣ በኃይል በስልጣን የተካከለ እውነት ነው፣ አዎ እውነት ነው፣ መንገድ ነው፣ አዎ መንገድ ነው፣ ህይወት ነው፣ በእርግጥ ህይወት ነው። ኢየሱስ የጌቶች ጌታ ነው። እውነት ነው፣ አዎ እውነት ነው፣ መንገድ ነው፣ አዎ መንገድ ነው፣ ህይወት ነው፣ በእርግጥ ህይወት ነው። ኢየሱስ የጌቶች ጌታ ነው። ወደ እግዚአብሔር አብ የምንደርስበት አንድያ ልጁን የምናምንበት የህይወት መንገድ እርሱ ብቻ ነው። የባህሪ አምላክ ብለን ስናምነው እውነት ነው፣ አዎ እውነት ነው፣ መንገድ ነው፣ አዎ መንገድ ነው፣ ህይወት ነው፣ በእርግጥ ህይወት ነው። ኢየሱስ የጌቶች ጌታ ነው።
በማርያም ሥጋ የተገለጠው ወልድን ስናውቅ ነው አብን ያወቅነው። አብ በእርሱ እንዳለ እርሱም በአብ አለ በኃይል በሥልጣን የተካከለ። እውነት ነው አዎ እውነት ነው፣ መንገድ ነው አዎ መንገድ ነው፣ ሕይወት ነው በእርግጥ ሕይወት ነው፣ ኢየሱስ የጌቶች ጌታ ነው። ለሌለ ነገር ነው መልስ የሚሰጡት። ሚካኤል አምላክ ነው ኧረ የለም እንደዚያ የሚባል ሚካኤል አናውቅም። ኢየሱስ የኢየሱስን አስታራቂነት ይክዳል እንደዚያ የሚባል ኢየሱስ እኛ ቤት የለም። አስታራቂነቱ የተካደ፣ ደሙ የተካደ፣ እርቁ የተካደ፣ ሊቀ ካህናትነቱ የተካደ፣ ካሳው የተካደ እንደዚህ ያለ ክርስቶስ እኛ አናውቅም። የሚገርም እኮ ነው። ራሳቸው በህሊናቸው የፈጠሩትን ክርስቶስ ለሱ ነው መልስ የሚሰጡት። ጥብቅና የሚቆሙለት ራሳቸው በምናባቸው ለሳሉት ነው። ምን አይነት በነቢያትና በሐዋርያት መሰረት ላይ የቆመችው ቤተክርስቲያን የምታስተምረው አሁንም ማለት ነው ልጅ ልሰጥህ አልቻልኩም። ልጅኛ ስለፈለግን ሳይሆን እኮ እሱ ሲፈቅድ ነው። ልጆች የማን ስጦታዎች ናቸው? የእግዚአብሔር። ስለዚህ የኛ ጊዜ ትተን የእሱን ጊዜ እንጠብቅ። ቢሆንም ለልጅ ያለህን ጉጉትና ፍላጎት እያሰብኩ 3 ዓመት ሙሉ ታዲያች ምን አላት? እስከ ልጅና ዘመናችን አብረን አይደል እንዴ? እስከዛ ስንት እንደሚሰጠን እንኳን አናውቅም። ባይሆን በሱ ስራ እየገባን ቀናችንን አናበላሽ። እኛ የራሳችንን እየሰራን የእሱን ደግሞ ለሱ መተው ነው አይመስልሽ? አመላት ደግሞ ምን አይሆን? ሄሎ አመል እንዴት ነሽ? ብሪ ከኃይሉ ሸሽቼ ወደ አንቺ እየመጣሁ ነው። እባክሽ ትንሽ ጊዜ አስጠጊ። ምን? የት ነው እሱ? እኔ እንጃ። ከመታኝ በኋላ ከቤት ሲወጣ ተከትዬው ነው የወጣሁት። መሄጃ የለኝም። እባክሽ ትንሽ ጊዜ አስጠጊኝ ጓደኛዬ። እሺ ቆይ። እሺ ነይ። አመሰግናለሁ በጣም የኔ ውድ። እንግዲህ መሄጃ የለኝም ብዬ ነው። እሺ በቃ ነይ። እሺ ምን ማለትሽ ነው? የእሷን የሚባለውን ማመል እያወቅሽ ምን እንደምላት ግራ ገባኛ። አትምጭ ልበላት? ባይሆን ለትንሽ ጊዜ ሰርቪስ ቤት እንድትቆይ እናደርጋለን። ከዛ ሲስማሙ ወይ ሲረጋጉ ትሄዳለች። እኔ ግን ምንም ደስ አላለኝ። ባሏ እዚህ መሆኗን ካወቀ የእኛንም ትዳር ጭምር ነው የሚበጠብጠው። ባሏ ቤታችንን አያውቀውም። እስኪ ቆይ ትምጣና የሆነ መፍትሄ እንፈልጋለን። እውነተኛ አምላክ የምትሆን ክርስቶስ ሆይ ይህንን ህብስት በቀኝ አክብረው ለውጠው ከእግዚአብሔር አብ ዘንድ ይቅርታ የሚያሰጥ ይሆን ዘንድ ነው። እንዲህ አመል ጉርትሻል እኮ በጣም። ሐኪም ቤት መሄድ አለብን። አይ አያስፈልግም። ማረፍ ብቻ ነው የምፈልገው። ራሴን ማረጋጋት እፈልጋለሁ። እርጉዝ ነሽ እንዴ? ዋና የጸባችን መንስኤ ምን ሆነ ነው? ማለት የኔ አይደለም አላምንሽም ብሎ ነው መማታት የጀመረው። እንዴት እንደዚህ ያደርጋል? እርጉዝ መሆንሽን እያወቀ ታደርገዋለህ። እድል አንዳንዴ እንደዚህ አይነቱ ላይ ይጥልሃል። እሺ በቃ እንታርፍበትን ክፍል አሳይሽ።
እንዴት ነህ? እግዚአብሔር ይመስገን ደህና ነህ? ሰሞኑን ሁኔታሽ ልክ አይደለም። ምን ሆነሻል? ኧረ ምንም አልሆንኩም። እርግጠኛ ነሽ? ጭንቀት፣ ፍርሃት፣ ድብርት የሚባሉ ነገሮችን አይብሻለሁ ልበል? የራስህን ነው እንዴ የምትነግረኝ? እኔ እንደሆነ አሁን እንደሚሰማኝ አይነት ሰላም በዘመኔም ተሰምቶኝ አያውቅም። አሜን። ጌታ ሊያከናውንልሽ ያሰበው ነገር አለ ማለት ነው። በእርግጠኝነት መንገዱም ተጀምሯል። ፍጻሜውን በእርሱ ስለተያዘ ብርሃን ነው። አሜን፣ ሃሌሉያ። የሚገርምሽ ልቤ ዝም ብሎ ሲጨነቅ ሲረበሽብኝ እስኪ ሊያት ብዬ እኮ ነው በጊዜ ወደ ቤት የመጣሁት። እና ምን ሳደርግ አገኘኸኝ? ስትጸልይ። አየህ፣ አንድ አካል ስለሆን እኔ እዚህ ስጸልይ ለአንተ እየደረሰ ነበር ማለት ነው። እግዚአብሔር ስራው ድንቅ ነው። ሶሲ፣ ወይዬ እንጸልይ? ደስ ይለኛል። ና ጌታ ኢየሱስ ስትጸልዩ እንዲህ ብላችሁ ጸልዩ ብሎ ያስተማረንን እንጸልይ። ይቻላል። እንዴት አይነት ባለጌ ሰው ቢሆን ነው ሚስቱ ላይ ያውም እርጉዝ ሆና እጁን የሚያነሳባት? እኔም ገርሞኛል እኮ። ድጋሚ አይኑን ማየት የምትፈልግ አይመስለኝ። በጣም ነው የምታሳዝነው። ነገ አብራችሁ ሄዳችሁ ጽንሱን ቼክ ብታደርገው ጥሩ ነው። እሺ ዛሬ ትረፍና ነገ አውራታለሁ። ነገ ሶሲ ጋርም ልሄድ አስቤያለሁ። በቃ ጨረስን። እንዴ መቼ ጀመርንና? የኔ ውድ ምን ቀረን? ጌታ ኢየሱስ በዚህ የጸሎት ትምህርቱ ላይ ምን አግዱላል? ስለ ዕለት እንጀራችን፣ ስለ ቅዱስ ፈቃዱ፣ ስለ ንስሐ፣ ስለ እርቅ፣ ስለ ሰላም ምን አግዱላል? ምንም አይደል? ቢሆንም ለራሳችን የምናውጃቸው መልካም ምኞቶች የሉንም? ታዲያ ጸሎቱ ሙሉ እኮ አዋጅ ነው። እስቲ አስበው። ፈቃድ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። ቆይ ከመቼ ጀምሮ ነው ተሸፋፍነሽ መጸለይ የጀመርሽው? ቃሉን ካነበብኩ በኋላ። የቱን ቃል? ቅዱስ ጳውሎስ ለቆሮንቶስ አብያተ ክርስቲያናት ህብረት በላከው መልእክቱ ላይ ሴት ልጅ በቤተ ክርስቲያን የጸሎት ስፍራ ራሷን መሸፈን ካልሆነም መላጨት እንዳለባት የላከውን መልእክቱን ካነበብኩ በኋላ። ሶሲ፣ አንቺ ኢየሱስን በማመን ብቻ ደነሻል። ስለምን ሕግና ስርዓት ደንብ ነው የምታወሪው? የማወራ በአንደኛ ቆሮንቶስ መልእክት ምዕራፍ 11 ቁጥር 16 ላይ ማንም ሊከራከር ቢፈቅድ እኛ ወይንም የእግዚአብሔር አብያተ ክርስቲያናት እንዲህ ያለ ልማድ የለንም በማለት የተላከውን የክርስቲያኖችን ስርዓት ነው። ይህ ቃል ለቆሮንቶስ የክርስቲያኖች ህብረት የተሰጠ የቅዱስ ጳውሎስ መልእክት ነው። እኔም ክርስቲያን እስከሆንኩ ድረስ ልቀበለው ግዴታዬ ነው። እኔ ምንሽም አላማረኝም። ለምን? እኛ እግዚአብሔር እንደሚፈልገው ብንኖር፣ ፈቃዱን ብንፈጽም፣ ትእዛዙን ብንጠብቅ ጌታ በፍቅሩ እንደምንኖር በወንጌል ነግሮን የለ? የሚገርም ሚኪ፣ አብዝቼ መጽሐፍ ቅዱስ እያነበብኩ ነው። እናም በጣም ብዙና አዲስ ቃል እየተካፈልኩ ነው። አንተ ምን እንድትመስል እፈልጋለሁ። ሱሲ፣ ከሳምንት በፊት አገልግሎታችንን ለማስፋት አዳራሽ ስለመከናየት ገና ተመካክረን ሳናበቃ ምንድነው እንደዚህ የተለየ ባህሪ ማምጣትሽ? እኔ ምንም ሊገባኝ አልቻለም። ለሱም መስመር እንዲሆነን ታዲያ ጸሎትና የመጽሐፍ ቅዱስ ዕውቀት አያስፈልገንም እንዴ? በውስጣችሁ ስላለች ተስፋ ምክንያትን ለሚጠይቋችሁ ሁሉ መልስ ለመስጠት ዘወትር የተዘጋጃችሁ ሁኑ አይደል የሚለው ቃሉ? እና ዝግጁ አልነበርሽም ማለት ነው? መጽሐፍ ቅዱስ ሁልጊዜም አዲስ ነው፣ የሰውን ሳይሆን የእግዚአብሔርን ሐሳብ ይዟልና። ስለዚህ ዕለት ዕለት በማስተዋል ልናነበው ይገባናል። እሺ ምንድነው ጥያቄ የሆነብሽ?
ምንድነው የነበረሽን ኃይል አሳጥቶ እንደዚህ እንደ አዲስ ተማሪ ያደረገሽ? ለዘመናት ያልተገለጠልን ያልተረዳነው ያልመለስነው ብዙ ጥያቄዎች አሉ። ምንድናቸው? ሚኪ ባለፈው ብሩኬን ልወስደው አስቤ ከምዕራፍ ጋር አውርቻቸው ነበር። እናማ የኔን መንገድ ጥያቄ ምልክት ውስጥ የሚከት ቃል ሰማሁ። የምን ቃል? ልንን እድል መጠቀም ይኖርብናል። ይህ ዘላለም ህይወት የሚገኝበትን ህብስት ፍለጋ ሌላ ሀገር ተሳፍራችሁ ሂዱ ብንባል ኖሮ እንችለው ነበር? እንዴት እናገኘው ነበር? ግን እሱ እንደዚህ አይደለም። ያል ደጃችን ድረስ ነው ይመጣለን። ይህንን ጊዜ ምክንያቱም ቤተ ክርስቲያን አሁን የአባታችን ሆይ ጸሎትን የት ጋር እንደምታስቀምጠው ግራ ገባት። ምኑም ይደረግና መጨረሻ ሁላችሁም አቡነ ዘበሰማያት በሉ ይላል። አቡነ ዘበሰማያት ይቀደስከ ትምጣ መንግስትከ ለዘላለሙ አሜን። ምንድን የሆነው መድገም መቅራት የሆነ የጸሎት ወይ የሆነ ውይይት ወይ የሆነ የስብሰባ መዝጊያ ያረጉት ማለት ነው። የት ጋር ያስቀምጡት? የት ጋር ያርጉት? በቃ የምኑም መዝጊያ አደረጉት። መዝጊያ ጸሎት አባታችን ሆይ የሚለውን ጸሎት ምን ያርገው? ስለዚህ ትንሽ የቀደሙት ክርስቲያኖች ሁሌ ፕሮግራማቸውን ሲዘጉ አባታችን ሆይ ጸሎት መዝጊያ ሆነ። በሰማያት የምትኖር አባታችን በሚለው መዝጋት ተጀመረ። የአሁኑ ደግሞ ትውልድ ለአባታችን ወይም ለእመቤታችን ወይም ምንም ቦታም የለውም ጊዜም የለውም። አንዳንዴ ሞቀ ሲለው ወይም እንደዚህ ነገር እና አሁን ደግሞ አባታችን ምን ጋር እንደሆነ አላውቅም። ግን የአባታችን ሆይ ጸሎት እንዴት ነው የሚታየው? እንዴት ነው መረዳት ምንረዳው? እንዴት ነው መረዳት ያለብን? እንግዲህ አስተምረን እንዴት እንደምንጸልዩን ነገር አስተምረን አሉት። እናንተ ስትጸልዩ ብሎ በሰማይ የምትኖር አባታችን ሆይ ስምህ ይቀደስ መንግስት ትምጣ እያሉ ቆዩ። አሁን ጸሎት ውስጥ ያሉ ኮንቴንቶቹን ስታዩ ማለት ነው አንዳንድ ነገሮች ላይ ከሞትና ትንሣኤ በኋላ የመጡ የተቀየሩ ነገሮች እዛ ውስጥ ግን አባታችን ሆይ ጸሎት ውስጥ እንዳሉ ያሉ አሉ። ለምሳሌ በሰማይ የምትኖር አባታችን ጥሩ ነው። እሱም ቢሆን ውይይት ይፈጥራል። አሁን አባታችን በሰማይ ነው የሚኖረው። እሱም ቢሆን ጥያቄ ይፈጥራል፣ ውይይት ይፈልጋል። ከመሞቱ ከመነሳቱ መንፈስ ቅዱስ ከመምጣቱ በፊት በሰማይ የምትኖር አባታችን ሆይ፣ ለዚህ እሱ ሌላ ጥናት ይጠይቃል። ምክንያቱም ኢየሱስ እኔና አባቴ እንመጣለን። ምንድን ነው የምትሰማው ብሩኬ? ገርሞኛል እኮ የሚያምኑት እንደዚህ ነው። በቃ ይኸውልህ ብሩኬ፣ እነዚህን ሰዎች አትስማቸው፣ አትያቸው። ካልጸና በእነሱ የስህተት መንገድ ውስጥ እንድትገባ ያደርጉሃል። ድንገት እያሰለፍኩ ሳይሆን እኮ ነው ግራ ገብቶኝ የሰማሁት። አስኮረፍኩሽ እኔ መልካም። ኧረ ባንተ አልተከፋውም። ሰውዬው የሚናገረው ነው እንጂ ያስከፋኝ። ይኸውልህ ብሩኬ፣ እነዚህ ኢየሱስን አብዝተው የሚጠሩ ግን የሚቃወሙ ናቸው። ደጋግሞ ስለጠሩት ያወቁት የመሰላቸው። ብዙዎች በዚህ የሐሰት ትምህርታቸው ተነጥቀው ወደ ውጭ ተጥለዋል። ተመልከት እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ያስተማረውን የጸሎት ስነ ስርዓት አያስፈልግም፣ ማስተካከያና ውይይት ያስፈልጋል የሚሉ እንዲሁም መጽሐፍ ቅዱስን ለራሳቸው ሀሳብና ምኞት እንዲመች አድርገው የሚተረጉሙ የሐሰተኛው ኢየሱስ መንገድ ጠራጊዎች ናቸው። አሜን ብሎ የሚቀበል እንጂ ለምን ብሎ የሚጠይቅ ምእመን ስለሌለባቸው ለስጋዊ ጉርለታቸው መጽሐፍ ቅዱስ እየጠቀሱ አሜን ብሎ ከሚቀበለው ህዝብ በሚሰበስቡት ድቃቂ ሳንቲም ኪሳቸውና ኑሯቸውን የሚያደልቡ ተኩላዎች ናቸው። የሚያስተውልና የሚመረምር ብቻ ራሱን የሚያድንበት እጅግ አደገኛ ቦታ ነው። እኛ ግን እንዴት እንዲያውቁት ልናደርግ እንችላለን? ከባድ ነው። ቢሆንም እግዚአብሔር የሚሳነው ነገር የለምና እርሱ መንገዱን ያሳየናል። በምን በኩል? ለምሳሌ ይህን ትምህርታቸውን ትውልድ እንዲሰማና እንዲያይ በማድረግ፣ ሁለተኛም አብዛኞቹ ተከታዮች የመምህራኖቻቸውን ቃል አሜን ብለው ከመቀበል ውጪ ለምን ብለው አይጠይቁምና ለምን ብለው የሚጠይቅ ትውልድ እንዲፈጠር በማድረግ። ይሄ በጣም መልካም ሀሳብ ነው። አዎ፣ ከበረታን ብዙዎችን ወደ ቤተ ክርስቲያን ህብረት መጨመር እንችላለን። እግዚአብሔር ይርዳን። አሜን።
እና አንቺ እስካሁን ኢየሱስን አታውቂውም ነበር ማለት ነው? አዎ አሁን በገባይ ልክ አላውቀውም ነበር። ጥቂት ምዕራፍና የመጽሐፍ ቅዱስ ጥቅስ ይዘን ያልጸናውን ህዝብ ለማስተማር መውጣት የለብንም። በርትተን መማርና በጸሎት መትጋት አለብን። ምንድን ያስነኩሽ? ምንም ፍቅሩን እንድረዳውና እንዳውቀው ነው ያደረጉኝ። ማይታመን ነው። አንቺ እኮ ነበርሽ ጌታን እንዳቅ ምክንያት ይሆንሽኝ። አንቺ እኮ ነበርሽ ብዙዎችን ከጣዖት አሰራር የመለሻቸው። ታዲያ እንደዚህ ሆንሽው ምን ነሽ ነው? የማላውቀውን በመናገር ብዙ ጊዜ ኃጢአትን ባንደበቴ ሰርቻለሁ። ብዙዎችንም ወደ ጥፋት መንገድ ወስጃለሁ። ሁሉም በመጽሐፍ ቅዱስ ሚዛን ሳየው ቀለልኩ። ለብዙ ነፍስም ተጠያቂ መሆኔን አወቅኩ። ሶሲ ክፉ መንፈስ ካለሽ የግለትና የመነቃቃት ያለ ያወርድሽ እየሞከረ ነው። ሚኪ ክፉ መንፈስ የምትለው ሰይጣን በኢየሱስ የመስቀል ላይ ስራ ተመቶ ከመንገዳችን ተወግዷል። አስተውል። የተመታው የሰው እጅ ሰውን መቶ እንደሚጎዳው አይነት አይደለም። የእግዚአብሔር ኃያል እጅ ነው የመታው። የታመመ ከመንገድ ወጥቶ ለዘላለም በከፍተኛ ህመም ቆስሎ የወደቀ መንፈስ ጆሮ ሰጠ ነው። በክፉ ስራውን በመተባበር ከእግዚአብሔር ይልቅ እርሱን በመምሰል ሐሳቡን ኖርንለት። በራሳችን ስተት የሚመጣብንን ሁሉ ምኞታችን የሚያመጣብንን ሁሉ እርሱን ምክንያት እያደረግን በነገራችን ላይ ያለ ባለ ጉዳይ ያደረግነው አንዱ ትልቁ ስተታችንም ይህ ነው። ቃሉ ግን እንደሚያገሳ አንበሳ በዙሪያችሁ ያደባል ይላል። የመንካት አቅም ግን እንዳይኖረው ከስም ሁሉ በላይ የሆነን ስም ተሸክመናል። ደህና ነሽ ግን አይደል? በጣም ሄሎ ምሪ፣ እንዴት አመሸሽ? እግዚአብሔር ይመስገን። ሶሲ እንዴት አመሸሽ? እግዚአብሔር ይመስገን። እንዴት ናችሁ? ይመስገን አምላክ። እንዴት ነሽ? ትበረቻለሽ? አዎ እግዚአብሔር ፍቅሩን በእኔ ገልጦ ማስተዋሉን አድሎኛል። ከትናንት በተሻለ ዛሬን እንድጓጓ አድርጎኛል። ስሙ የተመሰገነ ይሁን። አሜን። ነገ እንደምመጣ ልነግርሽ ነበር የደወልኩት። ደስ ይለኛል። እንደውም በዛው ስትመጪ ብዙ የማወራሽ አለኝ። እሺ፣ በጸሎት በርቺ። እግዚአብሔር በነገር ሁሉ ማስተዋልና ጥበቡን ያድልሽ። አሜን። እናንተም በጸሎት አስቡኝ። አሜን። እግዚአብሔር ያስብሽ እህቴ። አሜን። ሰላም እደሩ። ተናደ እራት ላቅርብ? ማን የደወለው? ምዕራፍ ናት። ከመሸ ምን ፈልጋ ነው? ምንም ሰላም ልትለኝ፣ በዛውም ነገ እንደምትመጣ ልትነግረኝ ነው። ለምን? ለምን ማለት? ሶሲ ከባድ በሆነ የኦርቶዶክስ መንፈስ ተጠልፈሻል። ተጠንቀቂ። የኦርቶዶክስ መንፈስ? አዎ፣ መተታቸውን ተብትበውብሽ ሊወስዱሽ አፋቸውን ከፍተዋል። የኦርቶዶክስ መንፈስ ምን አይነት ነው? ነግሬሻለሁ። ከኔ በላይ ምን አይነት መንፈስ እንደሚጠሩ አንቺ ታውቂያለሽ። ከስንት ጉዳ መለጥኩ ስትይ የነበርሽ ሴትዮ ዛሬ በእነሱ ተጠልፈሽ እንዳትወድቂ። ከወደኩበት ያነሳኝ ጰራቅሊጦስ በእኔ የስህተት ትምህርት የወደቁትን እንዲያነሳ እለምነዋለሁ። የእውነት መንፈስ እርሱ መንፈስ ቅዱስ ያግዘኛል። ሰምተሽኛል? አታስብ፣ አሁን እራት እንብላ። እንደምን በረታሽ ዳነች ሰውነቴ፣ ብትወደኝ እኮ ነው አቤት መድኃኒቴ። ይህችን ዓመት ደግሞ አንተ ብትተወኝ፣ ወዳጄ መውደድ ፍቅር አስለቀሰኝ፣ ወዳጄ መውደድ ፍቅር አስለቀሰኝ። ምንድን ነው ይሁን? ቁርስ ደርሳል። እንደዚህ እኮ መልፋት አልነበረብሽም። ችግር አለ። ቅድሚያችሁ ስለነቀውን ይሰራል።
አልበል መቅመስ ይቻላል። ጥያቄ አለ። አቀራረብ ራሱ ልዩ ነው። ለመብላት አይጋብዛል። አመሰግናለሁ። እድለኛ ነኝ። ቤት ውስጥ ባለው ነገር ነው የሰራሁት። ምንሽ አመል እና ምን እያሰብሽ ነው? እንጃ ምን ማሰብ እንዳለብኝ ግራ ስጋባ ነው ያደርኩት። ብቻ ማስወረድ እንዳለብኝ ይሰማኛል። ምን ይላ ለማሰብ ብዙ ርቀት ሄጃለሁ፣ ግን አልቻልኩም። ሌሎ ይቅር ስራ እንኳን አፈላልጌ ለመስራት አቅም የለኝም። አሁን ደግሞ ያለ ስራ ሁሉ ነገር ከባድ ነው። ጨዋታን ቀይርና ወደ ጣፋጭ ቁርሳችን እንመለስ። ማሬ ጨርስክ? አዎ ማሬ። እኔ የምልሽ ማሬ፣ ቅድም ጽንሱን ስለማስወረድ ስታወራ ምን ተሰማሽ? ከባድ ነው። ምን እንደሚላት ግራ ነው የገባኝ እኔ ራሴ። እኔ አንድ አማራጭ እኛ ብንወስደውስ ብዬ አሰብኩ። የምን አማራጭ? ጽንሱን ብታስወርደው እኛም ሰምተን ዝም ካልን ትልቅ ኃጢአት ነው። ስለዚህ የኛ ልጅ እስኪመጣ የሷ ልጅ እንደ ልጃችን አድርገን እንቀበል። እንዴት ይሆናል? ሰው ከማሳደግ ወጥቶ ያሳደገ የለ እንዴ? እሷ አማራጭ ታልታስወርድ ያለችውን ነፍስ እኛ እንቀበላት። ትናንትና ማታ ስለ ልጅ ተጨንቀን እያወራን ነበር። በዛ ቅጽበት ስልክ ተደወለ። ምናልባት ጥያቄያችን እንዴት ተመልሶ ይሆናል? የሷን ሀሳብ እንኳን አናውቅም። ቆይ አማራጭ ስላጣች ልንጠቀምባት ቢመስላትስ? ቀላል ነው። ላስወርድ እያለች አይደል? እኛ ሀሳባችን እናቅርብላት። መቼም ከምታስወርደው በእኛ ሀሳብ የምትስማማ ይመስለኛል። ማን ግቡ። ሰላም ማሬ። ግቡ። እኔና ማሬ ልናወራሽ ያሰብነው ሀሳብ ነበር። ምንድን ነው?
በዚህ እንኳን አደረሰሽ። እንኳን አብሮ አደረሰ። ደህና ነህ? በጣም ደህና ነኝ። አዲሱን ዓመት በአሪፍ ሁኔታ ተቀብዬዋለሁ። ደስ ይላል። አመለስ? አመለማ የእሷን እምነት ልቀበል ስላልቻልኩኝ ጥላኝ ሄዳለች። አይገርምም? ምኑ? ከጌታችን ከኢየሱስ ክርስቶስ በላይ ማንም አይወድም። ዓለም በዓለም ላሉ ነገሮች ትኩረት እንድትሰጥ ትፈልጋለችና ጠልፋ ልጥልህ ከሞት በኋላ ያለውን ዘላለማዊ ሕይወትን እንዳኖር አንቃት ይዛለች። ልብህን ለወደደ ላፈቀረ ራሱን ዝቅ አርጎ ከፍ ላረገ ጌታ ስጠው። አይጥልም፣ አይተውም። ጽድቁንና መንግስቱን ፈልጉ ይለው ይጨመርላቸዋል ነው ያለው። እናም ያንተ ምድራዊ ፍላጎት እናም ስጋዊ ምኞት ሁሉ ዋናው ሳይሆን ጭማሪ ሆኖና አጥብቃ ስላንተ የመስቀል ሞት ድረስ የወደደን ወደደው ፈልገው። ሌላ ሁሉ ጭማሪ ነው። እግዚአብሔር ያሳድግሽ የኔ ቆንጆ። አሜን። አንተንም ውድቅ ያርግ። በገነት ምድር መራቆቴ ተመልከተ ውድቀት ሞቴ ሆነ መጣ የክብር ልብስ የድንግል ልጅ ጌታ ኢየሱስ ከሰጠኸኝ ይህችን ዕለት ከሆንክልኝ ማዕረጌ ልቀኝልህ ደጋግሜ ላገልግልህ አደግድጌ በደሌን የከደንከው በሰው ፊት የታየውብህ ነጩ ልብሴ አንተነ ግርማ ሞገሴ። እንዴት አድርጌ እንደማስረዳው ግራ ገብቶኛል። ስለ ቅድስት ቤተ ክርስቲያን ያለው አመለካከት ፍጹም ስህተትና ከጣዖት አምልኮ ጋር ተገናኝቶበታል። እግዚአብሔር የልብሽን መሻት ያውቃል። ነገሮችሽን ሁሉ በእርሱ እውነትና መንፈስ የተሞላ አድርገሽ አቅርቢ። ትህትናሽን ጨምሪ። በአንቺ ፍጹም መልካምነት ክርስቶስን እንዲያደርጊ። እስካሁን ላጠፋሁት ነፍስ ካሳ ይሁነኝ እንጂ መሄድ እስካለብኝ ርቀት ሄጄ ያጣመምኩትን ላቃና እደክማለሁ። የኔን ልብ በፍቅሩ ኃይል ነካ የአብ ልጅ የማርያም ልጅ ኢየሱስ ትዳሬን ይንካ። አሜን። ምን ነገር ታለምኪ? ምን ነው ገጠመ? እባክህ ህይወቴ ሊበጠብጥ ያለ ነገር አለ። ምን ነው? ምንድን ነው? ሰሞኑን ሱሲ ላይ የማያቸው አንዳንድ ደስ የማይሉ ነገሮች አሉ። ማለቴ ከጌታ መራቅ ነገር አይባታለሁ። አውቃለሁ የምነግርህ ነገር እንደማይገባ ቢሆንም ግን ያው ልቤን ምናምን ስትል የሰማሁት መስሎኝ። እሱ ነው እንዴ? እሱም ቢሆን ጌታን በመጠራጠሯ የደረሰባት ሰይፍ እንደሆነ ደርሽበታለሁ። ቁጭ ብላችሁ አውርታችኋል? ወይ ቁጭ ብላችሁ አውርታችኋል? ምንም ልንግባባ አልቻልንም። ስለ ጭራሽ እኮ እኔኑ ለማሳመን ነው የምትሞክረው። ሚኪ፣ እኔ እንደ ትናንትና አይደለም። ሚስቴን ቁጭ ብዬ ማውራቴ ብዙ ያተረፍኩት ነገር አለ። እንደ ወንድም እንደ ቤተሰብ መመክረህ ቁጭ ብለህ እንድታወራት ነው። ያጠፋችሁ ጥፋት ካለ በተረጋጋ መንፈስ እንድታስረዳት ነው። ቁጭ ብላችሁ ባወራችሁ ቁጥር ትዳራችሁን ከመፍረስ ነው የምትጠብቁት። ለማንኛውም ምዕራፍ ዛሬ ቤት እንደምትመጣ ነግራለች።
ከሱሲ ጋር ቀጠሮ እንዳላት ነገረኛለች። ስለምንስ ጉዳይ እንደሆነ እሱ እንኳን አላውቅም፣ ግን አብዝተው መገናኘት ጀምረዋል። እሱን እኮ ነው እኔም የፈራሁት። ምንም ስለማይጨበጥ የአሮጊት ተረት ተረት ገድል ድርሳን እያለች ስለምትቀባጠርላት ነው። ታዲያ ለዚህ ሶሲ መልስ ታጣለች ብለህ ነው? ሶሲ ትናንት የነበራት ትጋት፣ ኃይል፣ ፕሮፌሲ ዛሬ የለም። ሶሲ ታማለች። ይቅርታ አድርግልኝና ብሩኬ፣ ግን ምዕራፍን ታምናታለህ? ማለትማ አብዝተው ወደ ቤተ ክርስቲያን ምናምን እያለች ስለምትሄድ እና ከቄሶችም ጋር ስለምትገናኝ ምናምን ሰጠዋት ከሆነ ብዬ እኮ። እንዴት ማለት? ይኸውልህ ብሩኬ፣ ሶሲ ለእኔ ሚስቴ ብትሆንም ለአንተ እህት እንደሆነች ግልጽ ነው። እና ምዕራፍ በወሬ ብቻ ሶሲን እንደዚህ ልታሳምናት ትችላለች ብለህ ታስባለህ? እና ከቤተ ክርስቲያን የሆነ ነገር አምጥታ አፍዝዛት ነው እያልከኝ ነው? ጌታ ይባርክህ። አየህ፣ አንተ የልቤን ትረዳኛለህ። ሚኪ፣ ምዕራፍን በሚገባ ነው ማውቃት። መሰረቷ ራስ በሆነው በጌታ በኢየሱስ ላይ ነው ያደረገችው። ከቤተ ክርስቲያንም ሆነ ከካህናት ልትቀበል የምችለው ኢየሱስንና የሱ የሆኑትን ብቻ ነው። የሱ የሆኑትን ማለት ቅዱሳን፣ ጻድቃን፣ ሰማዕታት በስሙ እስከ ሞት ደረጃ የደረሱለትን፣ በሰይፍ በስለት የታረዱትን፣ በእሳት የተቃጠሉትን እርሱም ወንድሞቼ ብሎ ሊጠራቸው ያላፈረባቸውን። እነሱ እኮ ታዲያ ሙተዋል። በኢየሱስ የሚያምን ያ ሆኖ ለዘላለም ይኖራል እንጂ ሞትን እኮ አያይም። እና በሕይወት አሉ እያልከኝ ነው? አንድ ጥያቄ ልጠይቅህ ሚኪ። ጠይቀኝ። አንተ ኢየሱስን ታምናለህ? ምን ጥያቄ አለው? በሚገባ። ኢየሱስን በማመን ያገኘው ጸጋ በረከት ምንድን ነው? አንተም በክፉ አሰራር ተጠልፈሃል ወንድሜ። ኢየሱስን በማመን ያው ሆኖ የመኖር ጸጋ አልተሰጠህም ማለት ነው። በል እኔ እናንተ መቼም ልንግባባ አንችልም ሚኪ። ኢየሱስ ክርስቶስ በደሙ የመሰረታት አንዲት ቅድስት ቤተክርስቲያን አለች። በዚህ ህብረት ውስጥ በጥምቀት የክርስቶስን አካል በመሆን የተጋጠሙ የቅዱሳን ህብረት አለ። ከዚህ ህብረት ውጪ መዳን የለም። ግንዱ ህያው እንደሆነ ቅርንጫፎቹም ህያዋን ናቸው። በሱሲ መጥፋት አንተም እጅ አለበት ማለት ነው? ሱሲ እውነት ተሰብኮ የምን እውነት? መንገድና ህይወት የሆነው እውነት። እሱንማ ታውቀዋለች። ከዚች ቅዱሳኑን አካል አድርጋ ኢየሱስ ራስ ከሆነላት ቅድስት ህብረት ውጪ የሆነ እውነት ውሸት ነው። እሺ አንተ እውነት ማን ነው? ኢየሱስ። ወየ ብሩኬ፣ ሚኪ እኔ ጋር መጥቶ ነበር። ስለ ሱሲ አንዳንድ ነገሮችን ጠይቆኝ የማውቀውን እንዳለ ነግሬዋለሁ። ከዚህ ተናዶ ስለወጣ አንቺን ክፉ እንዳይናገርሽ ቶሎ ተመለሽ። እሺ፣ እኛም ጨርሰናል፣ ልንወጣ ነው። እሺ፣ ሱሲን ሰላም በይልኝ። ቤት እንገናኝሽ። እሺ። ምንድን ነው? ምን ተፈጥሮ ነው? ሚኪ ብሩኬ ጋር ሄዶ አንዳንድ ነገር ሲያወሩ አልቀሩምና እንዳያስቀይምሽ ቶሎ ወደ ቤት ተመለሽ ነው የሚለኝ። እንደ ተጠራጠረ ያስታውቃል። ብቻ ለሚመጡብሽ ፈተኖች ሁሉ ራስሽን አዘጋጅ። የቆምሽበትን እውነት ግን በፍጹም እንዳትጠራጠሪ። እሺ፣ ልሸኝሽ። ቻው። በቃ ቻው። አስለቀሰኝ በእኔ ውስጥ ምሰሶ እያለ ተጋርዶ አይኔ ያያል የሰው የነዶ ቤት ጥለንሽ ወጥተን አስደበርንሽ አይደል? ኧረ በፍጹም ስልክ ስጎረጉር መጽሐፍ ቅዱስ ሳነብ መሸ። አዎ ጥሩ ነው። በጣም ደስ ይላል። ባይገርም ዩቲዩብ ላይ አንድ ቪዲዮ አይቼ ቅድም ጭንቅላቴን ብጥብጥ አርጉቷል። የምን ቪዲዮ? አንድ ምስኪን ልጅ ብታይ መነኩሴ ደፍሯት ምን ጌታ ቲያት ታለቅስ እንዴት እንደምታሳዝን። ወይኔ ሴት መሆን ግን ከባድ ነው። አመሰግናለሁ።
ብትወደኝ እኮ ነው አቤት መድኃኒቴ ይህችን ዓመት ደግሞ ማስረጃ ይዘለች ግን ማለት ያሳማኝ የሚሆን ነገር እንዴ ከልጅ በላይ ማስረጃ የሚሆን ነገር አለ እንዴ ብሩኬ? ባይገርምክ እኔም በነበርኩበት ቤተክርስቲያን እንደዚህ አይነት ወሬ ይወራ ነበር። ትላንት የነበርሽበት እምነት ልክ አይደለም ብለሽ ካሰብሽ ልታወሪ አይገባም። ኃጢአት እኮ በመነገርም የሚለመዱ ናቸው። ደግሞ የሌላውን ጉድፍ ለማውጣት መጀመሪያኛ አይን ውስጥ ያለውን ጉድፍ ማውጣት አይሻልም? እኔ እኮ ቅድም ስላየሁትና ስለረበሽኝ ቪዲዮ ነው ያወራሁት። ቢቻልሽ አለማየት ካየሽም አንቺን እንዲያሳመምሽን ጆሮሽን ያቆሸሸውን ኃጢአት ተናግሮ የሌላውን ሐሳብ ማቆሸሽ ተገቢ አይደለም። መሪ ለምንድን ነው ሁሉንም ነገር ሃይማኖት ስለመቀየር ጋር የምታገናኝ? ሐሳብሽን ስለምረዳው ነው። ቆይ አሁን አንቺን የከበደሽ የኦርቶዶክስ አባት መነኩሴ መባላቸውን አይደል? ሊያውም ባልተረጋገጠ መረጃ ስንት ጉድ እንዳልሰማ በሚታለፍበት የእምነት ተቋም ውስጥ እየኖርሽ የሌላውን ማቆሸሽ ተገቢ አይደለም። አንቺ መጀመሪያ የራስሽን የቤትሽን ቆሻሻ አጽጂ። ወሬን ቀይር። እናንተ እንግዲህ በምትግባቡበት ትግባባላችሁ። ቀላል እንግባባለን። ቻው። አመል እኔ በሃይማኖት ይቀላል አውቅ ታውቂያለሽ፣ በመከባበር አምናለሁ። የቤተ ክርስቲያን ጉዳይ የቤተሰቤ ጉዳይ ነው። ቤቴ ላይ አንድ ችግር ሳይ ባሌንም ትዳሬንም ለውጭ አሳልፌ የምሰጥ ከሆነ ለባሌም ለትዳሬም ክብር የለኝም ማለት ነው። ሁሉም የሚፈታው እዛው ቤት ውስጥ በሚስጥር ነው። የቤተ ክርስቲያንም ጉዳይ ልክ እንዲሁ የቤተሰብ ነው። በውስጥ ያላለቀ አደባባይ የወጣ ችግር ሲሆን ቤተ ክርስቲያንን ለማዋረድ ምዕመናንን ለማሰናከል በጣም ብዙ ምክንያት የሚያገኙ ጤናማ ሐሳብ የሌላቸው ሰዎች በውጭ ስላሉ ቢቻልሽ አለማየት ካይሽም አለማውራት ተገቢ ነው ብዬ አምናለሁ። ደግሞ የተሰራ ኃጢአት ካለ ንስሐ የሚገቡ ኃጢአቱን የሰራው አካል እንጂ እኛ አይደለንም። እኛ ለሰራነው ኃጢአት ንስሐ ገብተን ጆሮአችንን ከክፉ አንደበታችንን ከመጥፎ ቃላት ጠብቀን መቆየት እንጂ ያልሰራነውን ኃጢአት ሰምቶ በመናገር የኃጢአቱ ተባባሪ መሆን አያስፈልግም። እንዴት አመሸ? ብሎ እንዴት ነበር? አድካሚና አሰልቺ ነበር። ቀኑን በጸሎት አልከፈትከውም ነበር? እራት ላቅርብ። ሶስና ወይ እስኪ አንድ ኢየሱስ ጌታ ነው፣ ኢየሱስ ያድናል ወይ? ኢየሱስ ጌታ ነው፣ ኢየሱስ ያድናል። ምን ነው? አላውቅም። እየካድሹ ይመስለኛል። የኔ ውድ አትጠራጠር። የኢየሱስን አዳኝነት ጌትነትና አምላክነት በልብ ከማመን በቃል ከመመስከር ባለፈ በተግባር ልኖረው ቃል እገባለሁ። ከእርሱ የድነት መንገድ ሊያስወጣኝ የሚችል የትኛውንም አሰራር እቃወማለሁ። መንገድ የሚያሳየኝን ደግሞ እየተማርኩበትና እየኖርኩት ራስ ወደ ሆነው አድጋለሁ። ይህን እውነት ደግሞ አንተም እንድትቀበለው እፈልጋለሁ። እኔ እኮ ባለፈው ተሸፋፍነሽ ስትጸልይና አባታችን የሚለውን ጸሎት ብቻ ጸልየሽ በቃን ስትይ ተጠልፈሽ የጠፋሽ መስሎኝ በጣም ፈርቼ ነበር። ሚኪ፣ ካንተ የውስጥ ልመናና ጥያቄ በላይ ጌታ ያስተማረው ጸሎት በቂ አይደለም? ጸሎቱን ለኦርቶዶክስ ብቻ መስጠትና የእርሷ ብቻ አስመስሎ ማየት፣ የጸሎቱ መምህርም የእርሷ እንደሆኑ መመስከር፣ አስተምሮቶቿም የእርሱ እንደሆነ መመስከር እንደሆነ ታውቃለህ። ኢየሱስን ሸፍናዋለች የተባለች ቤተክርስቲያን የጸሎቷ መክፈቻና መዝጊያ ኢየሱስ ያስተማረው ጸሎት መሆኑ በራሱ አንድ ስለዚች ቤተክርስቲያን ያልገባን እውነት እንዳለ አያስረዳህም? ተሸፍኖ መጸለይም ቢሆን ቅዱስ ጳውሎስ ለቆሮንቶስ ክርስቲያኖች የሰጠው ትእዛዝ እስከሆነ ድረስ ልንቀበለው ግድ ነው። ምዕራፍ መታ ነበር? አዎ መታ ነበረ።
እና ጥሩ ጊዜ አሳለፋችሁ? በጣም ጥሩ ጊዜ። ቆይ እራት እንብላና አንድ የሰጠችኝ መጽሐፍ አለ። እናም የማታምነውን ምስጢር አሳያለሁ። ስለምን ምስጢር ነው የምታወሪው? ለዘመናት ሳንረዳ ብዙ የተናገርንበት፣ ሳናውቅ የዋሸንበት፣ እንደ አዋቂ አፋችንን ያላቀቅንበት መጽሐፍ ምስጢር። ስለምን የመጽሐፍ ምስጢር ነው የምታወሪው? ስለዚህ መጽሐፍ እውነት ነው፣ አዎ እውነት ነው፣ መንገድ ነው፣ አዎ መንገድ ነው፣ ሕይወት ነው፣ በእርግጥ ሕይወት ነው፣ ኢየሱስ የጌቶች ጌታ ነው።